የአድግራት የመስቀል ዋዜማ ዋና ዝግጅት ተብሎ የሚታመነው አመሻሽ ላይ አብዛኛውን የህብረተሰብ ክፍል የሚሳተፍበት ያልተለኮሰ ችቦ ይዘው ቀንድ ዳዕሮ ተብሎ ወደሚጠራው ተራራ በሚደረግ የእግር ጉዞ ነው። ችቦውን በመለኮስና ከተራራው በመውረድ እየጨፈሩና እያወደሱ ወደ ከተማው ይመለሳሉ። ቀንድ ዳዕሮ በመባል የሚጠራው ተራራ ላይም ቁመቱ 7 ሜትርና ወደ ጎን 3.5 ሜትር ስፋት ያለው መስቀልም ተሰርቶ ከፍታ ቦታው ላይ አርፏል። ከዚህም በመቀጠል በከተማ ዋና አደባባይ ላይ ወደ ተዘጋጀው የሙዚቃ ድግስ በማምራት እየጨፈሩና እየተዝናኑ ያመሻሉ። መስከረም 17 ጧት 3 ሰዓት ገደማ የደመራ ማብራት ስነ ስርዓት። እኔም ደመራው ከመብራቱ በፊት ያገኘኋቸውን እንግዶች በአድግራት ስለነበራቸው ቆይታ አነጋግሬያቸው ነበር። ጴጥሮስ እባላለሁ። ከፈረንሳይ ነው የመጣሁት። ወደ ኢትዮጵያ ከዚህ በፊት መጥቼ አውቃለሁ። የመስቀል በዓልን በመቀሌ ተካፍዬ አውቃለሁ። አድግራት ስመጣ የመጀመሪያ ሲሆን እዚህም ያየሁት የአከባበር ሁኔታ በጣም አስደናቂ ነው። ሰዎች ነጭ ልብስ ለብሰው ተራራው ላይ በመውጣት ችቦ ካበሩ በኋላ ወደ ከተማው እየዘፈኑ ሲመለሱና በከተማ በተዘጋጀው የሙዚቃ ድግስ ሲዝናኑ እጅግ ደስ ይላሉ። የዚህ አይነት ሃይማኖታዊ በዓል መከበሩ ለቱሪስቶች ሆነ ለኢትዮጵያ ጠቃሚ መሆኑን አምናለሁ። ለማቃቸው ሰዎች ሁሉ በተቻላችሁ መጠን ኢትዮጵያን መታችሁ ጎብኙ እያልኩኝ መልእክቴን አስተላልፋለሁ። መስቀል በጣም ጽቡቅ እዩ፣ ቆንጆ እዩ፣ እና አቢ ፌስታ እዩ፣ በጣም ይፈቲ። መስቀል በጣም አስደናቂ የደስታ መግለጫና ትልቅ የሚባል በዓል ስለሆነ ይማርከኛል። በመቀሌ ለ2 ዓመታት ያክል የኖርኩኝ ሲሆን ወደ አዲግራት ስመጣ ግን የመጀመሪያዬ ነው። እዚህ በነበረኝ ቆይታ ብዙ የተማርኳቸው ነገሮች ሲኖሩ የባህል ልውውጥ ዋነኛው ነው። የትግርኛ ባህላዊ ጭፈራን ተምሬያለሁ። ክብረ በዓሉ እጅግ በጣም አስደናቂ ሆኖ አግኝቼዋለሁ። አዲግራት ትንሽ ከተማ ብትሆንም በዓሉን ለማክበር የመጣው ሰው ግን እጅግ ብዙ ነው። እኔ እንደማስበው ለቱሪስቶች ይህን የመሰለ አከባበር በዋና ከተማ ብቻ ሳይሆን በክልልም እንደሚከበር ማወቅ ይኖርባቸዋል። ጓደኞቼም መታችሁ የጥሩ ባህል ባለቤት፣ ሰውን አክባሪ ህዝብና የሳቢ መልክዓ ምድር ባለቤት የሆነችውን ኢትዮጵያ መታችሁ ጎብኙ እላለሁ። ትግርኛ ዳንስ plenty of dance. Yes, so sure. Like that. And Raya. Like this. Everything is new because this is the first time I see it properly. Last night ወደ አዲግራት ስመጣ ሁለተኛዬ ነው። ነገር ግን የመስቀል በዓል ላይ ስካፈል የመጀመሪያዬ ነው። በተለይ ደግሞ በመስቀል በዓል አከባበር ባለቤቴ የአዲግራት ተወላጅ ስለሆነች ብዙ ዘመዶች አሉኝ። የመስቀል በዓል አከባበር አዲስ ነገር ፈጥሮብኛል። በዋዜማው ቀን በየመንገዱ በየአደባባዩ የነበረው አከባበር አስገራሚ ነበር። ዛሬ ጧት ደግሞ የደመራውን ስነ ስርዓት ልከታተል በዚሁ ስታዲየም ተገኝቻለሁ። እንዲህ አይነት በዓላት ተጠብቀው እንዲሄዱና ቱሪስቶች ወደ ኢትዮጵያ እንዲመጡ ኢትዮጵያኖች ባህላቸውን ጠብቀው በማኖር ለተቀረው ዓለም ማስተዋወቅ ይኖርባቸዋል። I am Alfred Roca, Salesians of Don Bosco. I came from Spain originally 29 years ago.
በኢትዮጵያ በተለያዩ ቦታዎች ለ29 ዓመታት ኖሬያለሁ። በተለያዩ ጊዜያት የመስቀል በዓልን አይቻለሁ። ይህንን የመሰለ የመስቀል በዓል አከባበር ግን አይቼ አላቅም። ምክንያቱም የአሁኑ የመስቀል በዓል አከባበር ከመላው ትግራይና ከሌሎች ቦታዎች የመጡ በርካታ እንግዶች ተገኝተዋል። ከጊዜ ወደ ጊዜ በጣም የሚገርም እድገት እያየው ነው። በዚህ ክብረ በዓል ላይ የሌላ ሃይማኖት ተከታዮችን አይቻለሁ። ይህም የሚያመለክተው ይህ በዓል የሰላምና የመቻቻል መሆኑን ነው። ስለዚህ ባህላችሁን ጠብቁ ላለሁ። From other places of the country. Very nice, very colorful, very interesting. No, we've been at Meskel in Addis last year. And that was also very impressive. ባለፈው ዓመት የመስቀል በዓልን ያከበርኩት አዲስ አበባ ነው። ዘንድሮ በአዲግራት ያለውን የመስቀል በዓል ለማየትም እዚህ ተገኝቻለሁ። በአዲስ አበባ ብዙ ህዝቦች በተገኙበት አመሻሽ ላይ ደመራ ይበራል። እጅግ ውብ ነው። በአዲግራት ያለው አከባበርም አስደናቂ ነው። በዋዜማው ዝግጅት ላይ በርከት ያሉ ሰዎች አብሮ በመጨፈር ሲዝናኑና በዓሉን ሲያከብሩ ተመልክቻለሁ። እኔም ትግርኛ ጭፈራ ትንሽ ሞክሬ ነበር። የዚህ አይነት በዓል አስደናቂና ልዩ ነው። ምክንያቱም የትም አፍሪካ ሀገር አላየሁትም። ትክክለኛ የኢትዮጵያውያኖች መገለጫ ነው ብዬ ማምናለሁ። ለዚህም ነው ልዩና ሳቢ ነው ያልኩት። ወደ ኢትዮጵያ ብዙ ጓደኞቼ መጥተዋል። ሁሉም ወደዋታል። ስለዚህ ለሁሉም ሰዎች የማስተላልፈው መልእክት ቢኖር እንዲመጡና አስደናቂዋን ሀገር እንዲጎበኙ ነው። የመስቀል በዓልን በአዲግራት ሳከብር የመጀመሪያዬ ነው። የመስቀል በዓል ከሌሎች ክብረ በዓላቶች ለየት ያለ ነው። ብዙ አይነት ባህላዊ አልባሳት፣ የጸጉር አሰራርና የአከባበር ሁኔታን ተመልክቻለሁ። በጣም ሳቢ ነው። ይህ ለኢትዮጵያ ትልቅ አጋጣሚ የሚፈጥር እድል ነው። ምክንያቱም ይህንን እድል በመጠቀም ከተለያዩ ሀገሮች ለሚመጡ ቱሪስቶች ሌሎች ባህሎችን ማስተዋወቅ ይኖርባቸዋል። ምክንያቱም እኛ በሀገራችን አይተን የማናቃቸው ብዙ ነገሮች ባለቤት ስለሆናችሁ በጣም አስደናቂ መልክዓ ምድርና የባህል ባለቤት ናችሁ። ስለዚህ እባካችሁ ወደ ትግራይ በመምጣት ብዙ አስደናቂ ነገሮችን እዩ በማለት ነው መልእክቴን የማስተላልፈው። በአዲግራት ስቴዲየም በደመራ ስነ ስርዓት ላይ የየአድባራቱ ካህናት ልብሰ ተክህኗቸውን ለብሰው መዘምራኑ በጥግድ ድርብ አጊጠው እየዘመሩ ሃይማኖታዊ ስርዓቱን አድምቀውታል። መንግስቲ ህዝባውን ሃይማኖታውን በዓላትና ክብርናን መንነትናን መንግስት ክብራችንና ማንነታችን የሆኑ ሃይማኖታዊና ባህላዊ ክብረ በዓላትን ለቱሪዝም እድገት የሚኖረውን አስተዋጽኦ አስፈላጊውን እገዛ እንደሚያደርግ በዚህ አጋጣሚ እየገለጽኩ ይህ በዓል እንዲህ ደምቆና አድጎ እንዲከበር አስተዋጽኦ ላበረከቱ አካላቶች በሙሉ ያለኝን አክብሮትና አድናቆት ልገልጽ እፈልጋለሁ። አክብሮትን በመግለጽ ከምስግን ይፈቱ ደጊመ ሩሕስ መስቀል ይግበረልና የቀንየለይ። የተወደዳችሁ የክርስቶስ ወገኖች ምእመናን፣ የመስቀል በዓል በየዓመቱ በታላቅ መንፈሳዊ ስነ ስርዓት የምናከብረው ዋናው ምክንያት ሰዎችን ለድህነት ጠላት ዲያብሎስን ለሽንፈት ያበቃ ዓለም ሁሉ የዳነበት የእግዚአብሔር ኃይልና ጥበብ በመሆኑ ነው። ከመስቀል በኋላ ኃጢአትም ሞትም ዲያብሎስም ተሸንፈው ባዷቸው ቀርተዋል። የመስቀል ታሪክ ተነግሮ የማያልቅ ተሰብኮ የማይጠገብ የቤተ ክርስቲያናችን ታላቅ ምስጢር እንደመሆኑ በቤተ ክርስቲያን ያለ መስቀል የሚፈጸም አገልግሎት አንዳችም የለም። ከዚህም በመቀጠል ደመራው ከተባረከ በኋላ የመለኮስ ስነ ስርዓቱ ተካሂዷል። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። ከደመራ መለኮስ ስነ ስርዓቱ በመቀጠል የደመራውን እሳት መሻገርና ከደመራ እሳት የተረፈውን አመድ በመስቀል ቅርጽ ግንባራቸው ላይ መሳል አንዱ የበዓሉ አከባበር ገጽታ ነው። አሁን የምንገኘው በአዲግራት ስቴዲየም ሲሆን በዚህም ቦታ የዳመራ ማብራት ስነ ስርዓቱ ተከናውኗል። በዚህም ፕሮግራም የተለያዩ እንግዶች ተገኝተዋል። የሃይማኖት አባቶች፣ የመንግስት ባለስልጣናት፣ እንግዶችና የከተማው ነዋሪዎች ተገኝተው አመት በዓሉን አሸብርቀውት ውለዋል። እንግዲህ ከዚህ ቀጥሎም የተለያዩ ፕሮግራሞች ይከናወናሉ። ከፕሮግራሙ ጋር አብራችሁን ቆዩ። እህሉና ጠጅ የአጋመ ማህበረሰብ መለያ ከመሆኑም አንጻር
በጊነስ ቡክ እንዲመዘገብ ተብሎ ከ4 ኩንታል የገብስ እህል የተዘጋጀ ጥህሎና ከ2 ሜትር በላይ ከፍታ ያለው ብርሌ ለአውደ ርዕዩ ቀርቦም ነበር። ይሄን ያደረግንበት ምክንያት ምንድነው? ጥህሎና ጠጅ እዚህ አካባቢ በጣም የተለመደ ምግብና መጠጥ ነው። ህዝቡ የሚለይበት ነው ማለት ይቻላልና መለያችንን ደግሞ ተለቅ ባለ ነገር ማሳየት ከቻል በመላ ሀገሪቱ ወይም በመላ ዓለም ይሄንን ማስተዋወቅ ይቻላል፣ ከሰዎች አእምሮም እንዳይጠፋ በቀላሉ ማድረግ ይቻላል በሚል ዓላማ ነው ያደረግነውና እንዳይሹ ጥህሎው 1 ሜትር ተኩል ነው ከፍታው፣ ወደ ጎንም እንደዛው ነው። ጥህሎው ደግሞ የተሰራው ከ4 ኩንታል ዱቄት ነው ማለት ነውና እንዳያችሁት በጣም ትልቅ ነው። ብርሌውን በተመሳሳይ 2 ሜትር ከ20 ሴንቲሜትር ነው ቁመቱ፣ ወደ ጎንም 1.5 ሜትር ነው። ስለዚህ በጣም ትልቅ ነው። እንዳያችሁት የተሞላ ቅቤ ነው ጠጅ ነው የሚመስለውና ብዙ ሰውም እየጎበኘው ያለው በጣም የተደነቀበት ሁኔታ ነውና ወደፊትም እነዚህን ማስመዝገብ እንፈልጋለን እንዲታወቅ በዓለም ደረጃ በተለይ በድንቃድንቅ መጽሐፍ አምና የጀመርናቸው ነገሮች ነበሩ። እነሱን አጠናክረን እንቀጥልበት ነው የሚሆነው ማለት ነው።